ፈረንጁ ለሁሉም ነገር መልስ ሰጠ። እንግዲህ እናንተ እየገረማችሁ ወይም ደግሞ ቪዲዮ ማውጣቴ ነው እየገረማችሁ፣ ገና ብዙ ጉድ አለ። የአብርሃም ጉድ መቼም አያልቅም። ሩትዬ እስከዛሬ ድረስ ምን አይነት ነገሮችን ችላ እሱን ገበና ያለ መውጣት ብላ ስንት ነገር ችላ እንዳሳለፈች እሷ ናት የምታውቀው። ይህንን ደግሞ የሚያሳየው በጣም ጠንካራና ጀግና ጎበዝ ሴት መሆኗን ነው የሚያሳየው። እሷ ባትሆን ሌላ ሴት ብትሆን ኖሮ እንኳን ይሄ ሁሉ አመት ይሄ ሁሉ ነገር ተቋቁማ ልታሳልፈው ይቅርና አንድ ሳምንት ከሱ ጋር አትቆይም ነበረ። የሱ ጉድ ገና ማለቂያ የለውም። በጣም ቆሻሻና ልክስክስ ወንድ ነው። አንተ ደግሞ ይሄ ቪዲዮ ወጥቶብኛል ብለህ ይሄናል አገር እያዝልኝ ለቃቅልኝ ያልከው ሌላ ነገር ፎቶን በአደባባይ እየለጠፉ ገና ሳዋደድክ ብዙ ነገር ታያለ፣ ብዙ ነገር ትላለ። ስልክን ጠፍታ ከሚዲያው ትጠፋለ ብለዋል። እንግዲህ ፈረንጆችን ቅብር ያልከው ወንድማችን ማለት ነው። ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ወይኔ ዛሬ ጠፍቻለሁ። በጣም ይቅርታ አድርጎልኝ ጥፍት ብዬባቸዋለሁ። ዛሬ የሆነ አንዳንድ ያደረለ ቀኑ ይደብራል፣ ድብር ይላቸዋል። እንኳን ቪዲዮ ልሰሩ ቅርና የመዳመን ስራ ራሱ በግድ ግዴታችሁ ስለሆነ ነው በዳዴ እየሄዳችሁ የምትሰሩትና አንዳንድ ቀን ድብር ይላል። ደብሮኝ ተኝቼ ምናምን በቃ ያስጠላል ቀኑ ማለት ነው። በጣም ነው የሚያስጠላው። ወልኩላቸዋለሁ። ቪዲዮ መስራት አስጠልቶ የነበረ አሁን ፈረንጅዬ ሳየው ግን ንግግሩ ስሰማ አላስቻለኝም፣ መጣሁላችሁ ማለት ነው። እና ፈረንጅዬ ይመችክ፣ እንደዚህ ቀጥልበት። ፎጦም ደግሞ በራቁት ያለው ያው ቁንጣውን ብቻ ነው የሚያወልቀው እና ልቀቅልን ውዴ።